ትምህርት የሚቀዳው ለወጣቶች ነው። ቅጥር ባርነት ነው። ኤምፕሎይመንት ኢዝ ስሌቨሪ። ምን ለማለት ፈልጌ ነው? የተቀጠሩ ሰዎች ዋጋ የላቸውም ማለቴ ሳይሆን የስሜት፣ የሀሳብ፣ የአካል ነፃነት የሌለበት የህይወት ስርዓት ነው መቀጠር። በምትፈልግበት ሰዓት እረፍት አትወጣም፣ በምትፈልግበት ሰዓት አትተኛም፣ በምትፈልግበት ሰዓት አትዝናና፣ በምትፈልግበት ሰዓት የምትፈልገውን ማግኘት አትችልም። ስለዚህ ዘመናዊ ባርነት ነው ብለን ቅጥርን ብንፈርጀው ማጋነን የሚሆን አይመስለኝም። ስለዚህ መፍትሄው ምንድነው ነው? የሆነ ችግር ከለየን በኋላ መፍትሄው ማበጀት ላይ ደግሞ ትኩረት ማድረግ አለብን። የመጀመሪያው የራስ የግል ራዕይ ያስፈልጋል። ወጣቶች ወደ ውስጣችሁ መመልከትን መማር አለባችሁ። እኔም ያው ወጣት እንደመሆነ መጠን I'm looking deeply into myself። ከእንደዚህ አይነት የባርነት ህይወት መላቀቅ የሚቻለው የውስጥ ትሬጀር፣ የውስጥ ሀብት የውስጥ ሀብት ምን እንደሆነ፣ በውስጥ ያለውን ትሬጀር፣ በውስጥ ያለውን ሪሶርስ ምን እንደሆነ መለየት፣ ያንን ማሳደግ፣ ያንን ማበልጸግ ላይ መስራት በጣም አስፈላጊ ነው። ያ እንዴት ያድጋል፣ እንዴት ይለያል ለምለው ደግሞ ዝንባሌዎች ማየት ነው። ምንድነው ብዙ ጊዜ ያለ ድካም የምትሰራ መስራት የሚያምር? መዝፈን ሊሆን ይችላል፣ መዘመር ሊሆን ይችላል፣ አርት ወርክ ሲል መሳል ሊሆን ይችላል። ምንድነው ሳይደክምህ እንቅልፍ የምትረሳለት ነገር ምንድነው? እንቅልፍ የሚነሳ ነገር ምንድነው? ሌሊት ከ8 ሰዓት 9 ሰዓት እንቅልፍ የባነንክ ተነስተህ ብትሰራው የሚያረካ ነገር ምንድነው? ያንን መለየት ነው። ሁለተኛ ያንን ከለየ በኋላ በዛ ነገር ዙሪያ ግሎባሊ ፐብሊሽድ የሆኑ መጽሐፍቶች፣ የአርት ስራዎች፣ ቪዲዮዎች፣ ፕሮሚነንት ሰዎች በዛ ዙሪያ ኤክስፐርቲዝ የሆኑ፣ በዛ ዙሪያ ስታንዳርድ የሆኑ ግሎባሊ ፕሮሚነንት የሆኑ ሰዎች በዛ ዙሪያ እውቅና ያገኙ፣ ሽልማት ያገኙ፣ በዛ ዙሪያ የከበሩ፣ በዛ ዙሪያ ስም ያላቸው፣ ዝና ያላቸው እነማን ናቸው? you could reach out to them። በህይወት ያሉ ከሆነ እነሱን ማግኘት፣ በህይወት የሌሉ ከሆነ ደግሞ ስራዎቻቸውን መዳሰስ፣ just making analysis of their work, a deep analysis, a deep understanding of the primal work that they have laid down, that they have left behind። ሌጋሲያቸው ማየት ነው። ያለም ይጠቅማል። ዛሬ ላይ የሆነ ነገር ለመሆን የዛ ነገር ሂስትሪ፣ የዛ ነገር ታሪክ ወደ ኋላ ተመልሰን ባጠናን ቁጥር ወደፊት በፍጥነት ወደፊት ለመጓዝ፣ የወደፊቱን ለመተንበይ፣ ለማሻሻል፣ ያንን ነገር በዘመነ መልኩ ለማቅረብ ስለሚረዳን በጣም በጥልቀት ወደኋላ በዛ ዙሪያ ወደኋላ ማየት ያስፈልጋል። ለምሳሌ ፕራይመሪሊ በቴክኖሎጂ ዙሪያ ብንወስድ ወደፊት በቴክኖሎጂ ኢኖቬሽን፣ ትልቅ ኢኖቬሽኖች፣ አዳዲስ ፕሮግሬሲቭ የሆኑ ፕሮዳክቶች፣ ሰርቪሶችን በቴክኖሎጂ ዙሪያ ማምጣት የሚፈልግ ሰው የግድ የዛ ቴክኖሎጂካል ኢኖቬሽን በዛ መስመር ላይ የነበሩ ስራዎች ወደ ኋላ ተመልሶ ከድሮው ከጥንቱ ማየት ይኖርበታል፣ ማንበብ ይኖርበታል ማለት። what was the historical background of such kind of products, such kind of services, how did they came into being? ፐብሊሽድ የሆኑ ሊትሬቸሮችን ማንበብ፣ ፔፐሮችን ማንበብ፣ የተለያዩ ኢንተርቪዎችን ማየት፣ ቪዲዮዎችን ማየት ማለት ነው። ያ ሲሆን በተለይ ወጣቶች በእኛ ጊዜ የእንትና ልጅ ያው ስራ አገኘ ተቀጠረ ተብሎ ነበር የሚደነቀው። ሰው የሆነ
ትምህርት ጨርሶ የሆነ ስራ ካገኘ that was the great success story. that was በመንደሩ ላይ፣ በሰፈሩ ላይ፣ በከተማው ላይ፣ በቀበሌ ላይ፣ በአገር ላይ እንደ ትልቅ ሰክሰስ ስቶሪ የምታየው የገሌ ልጅ ፓይለት ሆነ፣ የገሌ ልጅ ዶክተር ሆነ፣ የገሌ ልጅ ኢንጂነር ሆነ። that time is no more here now. አሁን ሌላ ኢራ ውስጥ ነው ያለ ነው። ያ መሆን አያስፈልግም ማለት አይደለም። ኦኬ የሆነን ፕሮፌሽን ፒክ በማድረግ እዛ ላይ ስፔሻላይዝ በማድረግ እዛ ላይ ኢኖቬቲቭ በመሆን እዛ ላይ የራሳቸው የሆነ ክህሎት በመጨመር የራሳቸው የሆነ ኢንትሪንሲክ ናቹራል የሆነ ጊፍት በመጨመር በጣም አውትስታንዲንግ የሆነ ግሎባል ፌኖሜናል የሆነ ነገር የሰሩ ብዙ ሰዎች አሉ። ቅርብ ጊዜ አንድ ታሪክ ላጋራችሁ። በሜዲሲን አይ ቲንክ ከተወሰነ ዓመታት በፊት ነው። የኖቤል ፕራይዝ ገጽ ላይ ሄዳችሁ ማየት ትችላላችሁ። አንድ ሰውዬ ከልጅነቱ ጀምሮ የአርት ነበር የሚመኘው። አርት ወርክ ስዕል መሳል ነበር የሚመኘው፣ ህልሙ ማለት ነው። እንደ አጋጣሚ በወላጆቹ ግፊት ሜዲሲን ተማረ። ዶክተር እንዲሆኑላቸው ነው የሚፈልጉት ወላጆቹ ማለት ነው። ስለዚህ በእነሱ ግፊት ዶክተር ሆነ። የሚገርማችሁ ነገር አሁን በተለያየ ቴክስት ቡኮች ላይ የምናየው ዶክተር ሆነ። ጀስት እንደተመኙለት ተማረ፣ ጎበዝ ተማሪ ሆነ፣ ሜዲካል ዶክተር ሆነ። ከዛ ትልቅ ሪሰርቸር ሆነ፣ ትልቅ ሳይንቲስት ሆነ። ከዛ በኋላ የነበሩ በውስጡ የነበሩ ያ የአርት ወርክ ፓሽን ከሜዲሲን ፕሮፌሽኑ ጋር በማቀላቀል አሁን በተለያየ ቴክስት የሳይንስ የባዮሎጂ ቴክስት ቡክ ላይ የምናያቸው የነርቨስ ሲስተም ስትራክቸር ስዕል፣ የነርቨስ ሲስተም ቪዥዋላይዝ የምናደርገው ይሄ በጣም ብዙ ፋይበር ያለበት እሱን የሳለው for the modern science have contributed great to the development of the modern nervous system. ያንን በደንብ ፒክቸር አድርጎ ያንን የሳለው ይሄ ሰውዬ ነው። he became a medical doctor, but he just incorporated his talent, his artistic talent with his medical profession. ከሜዲካል ፕሮፌሽኑ ጋር በማቀላቀል ያንን ማንም ሌላ በሜዲሲን ብቻ ኤክስፐርቲስ ያለው ስፔሻላይዜሽን ያለው ሌላ ሰው ሊሰራው የማይችለውን ከዛ ጊፍቱ ጋር በማገናኘት በጣም የሚገርም የነርቨስ ሲስተም ስትራክቸር ፍሬምወርክ or we can call it blueprint ያንን ድራው አደረገ ማለት ነው። ጀስት በእጁ ድሮ ያደረገ ባይዘው ፕሮባብሊ ከዛ በኋላ ሊሆን ይችላል ወደ ኮምፒውተር ሲሙሌሽን ምናምን የገባው። ስለዚህ የኔ የዛሬው የንግግሬ ዋናው ፖይንት just go for freedom, a time freedom, emotional freedom, a mental freedom, emotional freedom, psychological freedom. እነዚህ ሁሉ ኤምፕሎይመንት የሚባለው ፍሬምወርክ ውስጥ እነዚህን ሁሉ ላታገኝ ትችላል። ጥሩ ሰራተኛ፣ ጠንካራ ሰራተኛ፣ በጣም ለህብረተሰቡ ኮንትሪቢዩት የሚያደርግ ለሀገር ኮንትሪቢዩት የሚያደርግ ለሆነ ኢንተርፕራይዝ ለሆነ ኮርፖሬሽን እድገት ኮንትሪቢዩት የሚያደርግ ሰው ልትሆን ትችላለህ። የተከበረ ሰው ልትሆን ትችላለህ ኢምፕሎይ በመሆን። ኢንተርፕሪነርስ ግን እንደዛ አይደሉም። ኢንተርፕሪነርስ ሳታይቶ አይሰሩም። የዛሬው ነፃነታቸውን ለነገው ለብሩህ ነገ ለከበረው ነገ የዛሬውን ነፃነታቸውን፣ የዛሬውን እንቅልፋቸውን፣ የዛሬውን ኢነርጂያቸውን ኤክሰሲቭሊ በመጠቀም ያማረ ነገ ክሬት የሚያደርጉ ናቸው ኢንተርፕሪነርስ። ስለዚህ በሳምንት 40 ሰዓት ሰርተ በቀን 8 ሰዓት ሰርተ ተኝተ ኮምፎርታብል የሆነ ዛሬን መምራት ነው። ሴፍ የሆነ ህይወትን መምራት ነው። ኦር ዛሬ ዋጋ ከፍለ ለራስ 16 ሰዓት
15 ሰዓት ሰርተ ኤክስትራ ከቢሮ ስትወጣ፣ ኤክስትራ ከትምህርት ቤት ስትወጣ ፓሽኒ ላይ በመስራት ራዕይ ላይ በመስራት ቲም በማቋቋም የዛ ራዕይ ላይ የሚያግዙ ሰዎችን በማደራጀት ያ ራዕይ ላይ መስራት ነው የሚሻልህ ወይስ ይሄ ኮምፎርታብል የሆነ ላይፍ ጫማን አስወልውለ ሱሪን አስተኩሰ ኬፕና መነጽርህን አድርገህ እንደዚህ ደግሞ አንዳንዴ ቲክታክ ላይ እየገባ ኦር ሶሻል ሚዲያ ላይ እየገባ በቪዲዮ እየቀለድክ እየተጃጃልክና እየጀነጀን now the choice is yours and here is a wake up call. ኢትዮጵያ ውስጥ the greatest employment of or the biggest employment of labor መንግስት ነው። the biggest employment of labor መንግስት ነው። ሬሽዮ እንኳ ወደ 85% ነው። 85% or around that ነው። ኦኬ 85% ሁማን ሌበር ኤምፕሎይ ያደረገው ገቨርንመንት ነው። ፕራይቬት ሴክተር በጣም ትንሽ። why is it that the private sector is very small? አሁን ስለ የውጭ ኢንቨስትመንት ስለሌለ ነው ብላ 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 don't forget about that politics. now in the country ይሄ ሁሉ ሰው በጣም ብዙ የተማረ ሰው በጣም ብዙ ፕሮፌሽናልስ በጣም ኤክስፐርት የሆኑ በጣም ብዙ ክሎት ያላቸው ልምድ ያላቸው አድቫንስድ ኤጁኬሽን ያላቸው በጣም ብዙ አሉ። ኢትዮጵያ is blessed with that, right? But why is it that the government is the greatest or the biggest employer of labor? And why is the private sector not just growing as it ought to be? This is the question with which I'm going to leave you. Thank you very much. አመሰግናለሁ።